ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን ቆያችሁ? አንድ ቪዲዮ ከጦር ግንባር በቀጥታ ይዘን ቀርበናል። ይህ ቪዲዮ መንግስት ላለፉት 3 ዓመታት አንድ አይሆኑም እያለ እርስ በራሳቸው እንዲጋደሉ አለፍ ብሎም በርካታ ፕሮፓጋንዳዎችን እየሰራ የፋኖን ጦር ከአዲስ አበባ ለማራክ ሲጠቀምበት የነበረው የሸዋ ምድር የተገኘ ቪዲዮ ነው። ይህ ከሸዋ ምድር የተላከልን ቪዲዮ የአፋብን ሁለቱ እዞች ሸዋ ጠቅላይ ግዛት እዝና የአሳምነው ጽጌ እዞች በጋራ መግለጫ የሰጡበት ነው። የእነዚህ የሁለቱ እዞች አመራሮች ከ3 ዓመት ቆይታ በኋላ በአካል ተገናኝተዋል። በአካል ተገናኝተውም አንድነታቸውን አብስረዋል። ይህንን ቪዲዮ እንድትመለከቱ ጋበዝናችሁ። ከዚህ ቪዲዮ በኋላ በየካቲት 30 የተሰሙ አበይትና ሰበር መረጃዎችም ወደ እናንተ የሚቀርብ ይሆናል። አመሰግናለሁ። ያው እንግዲህ የተባረከች ቀን የተቀደሰች ቀን ለህዝባችን ለአማራ ህዝብ ኩራት ነው። ጥላት ደግሞ የሚሸማቀቅበት አይኑ የሚቀላበት ወገናችን ደግሞ የሚደሰትበት የሚስቅበት ቀን በመሆኑ እንደ አማራ ፋኖ ብሔራዊ ንቅናቄ ሐሳቤን ይገልጣለሁ ማለት ነው። እንግዲህ ለተከታታይ ቀናት ሸዋ ቤቱን ዘግቶ ሲመክር ሲነጋገር ቆይቷል ማለት ነው። አያቶቻችን እና አፄ ምኒልክ እንዲሁም ለብዙ ዘመናት ሀገርን ሲያስተዳድሩ ህዝብን ሲመሩ ያለ ልዩነት በአንድነት ያስመሰከሩበት ትልቅነትን ያሳዩበት ለልጆቻቸው ብዙ ነገር ያስተማሩበት እኛ ልጆቻቸው ደግሞ ከነሱ ተምረን የነበረን ልዩነት የነበረንን መገፋፋት ለአጠቃላይ ለአማራ ህዝብ አሁንም በአንድነት የሚታገልበትን ልዩነታችንን የነበረብንን መገፋፋትና በተንኮለኞች በሴረኞች የተተበተበብንን ትብትብ ዛሬ ቀብረናል ማለት ነው። ዛሬ ይሄንን ታሪካዊ ቀን ለህዝባችን የምናስደስትበትና መላው የአማራ ህዝብ ደስታውን ተቀብሎ እኛ እንደተቃቀፍነውና እኛ እንደተመካከርነው ሌሎችም በውጭም በውስጥም ትግላችንን የሚደግፉ ትግላችንን ለማሻገር ሌት ተቀን የሚለፉ ወንድሞቻችንን ይህንን ደስታ ተቀብለው ትግላችንን በጋራ እንድንሻገር የአማራን ህዝብ መከራ ከላዩ ላይ እንድናነሳለት የሚል አጭር መልእክት ነው ማስተላልፈው። አመሰግናለሁ። አርበኛ ደሳለኝ ሲያስብ ሸዋ እባላለሁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ቀጣና አሳምነው እዝ ዋና መሪ። እንግዲህ ይቺ የተባረከችና የተቀደሰች ቀን እንድትመጣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝና በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጣና አሳምነው እዝ መካከል የነበረው ያለ መግባባት ወደ አንድ ለማምጣት ከመጀመሪያ ጀምሮ ስትደክሙ ስትወጡ ስትወርዱ ቀን በሐሳብ ሌሊት እንቅልፋችሁን አጥታችሁ የነበራችሁ በውጭውም ዓለም በአገር ውስጥም የትግል ደጋፊዎችና ባለቤቶች መጀመሪያ እናመሰግናለን፣ እንኳን ደስ አላችሁ ማለት እንወዳለን። ከዚህ በመቀጠል መላው ህዝባችን በአንድም በሌላ ከስተታችን ባለመማር ከአንድ አብራክ የወጡ ልጆች እውነት ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ ፊት አውራሪዎች መሪዎች በነበርንበት ሰዓት የችግር መፈጠሩ እና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። በአራቱም ግዛት ያላችሁ የትግሉ መሪዎች በትግሉ ፊት አውራሪነት የተቀመጣችሁ የትግሉ ባለቤቶች ይሄ ሰላም እንዲመጣ ይሄ አንድነት እንዲመጣ ስትወጡ ስትደክሙ የነበራችሁ ሁላችሁንም እንኳን ደስ አላችሁ። ለእናንተም ምስጋናችንን እናቀርባለን። ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት
ወንድማማች አይኖርም። ተፈጥሯል። የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትናንትና ለአንድ ዓላማ የወጡ ልጆች የትም በእኛ ስህተት ዋጋ በመክፈላቸው እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ ቀራርበንና አዋህደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን። ለዚህም ከጎናችን የተሰለፍከው እማትሰለቸው እማትደክመውና ተስፋ እማትቆርጠው ህዝባችን አሁንም ከጎናችን ሆነህ ጠላትን እየመታን እያንበረከክንና እያሸነፍን ጉዟችንን ወደፊት እንድናደርግ ታሪካዊ ጥሪ እናስተላልፋለን። እናመሰግናለን። በዚህ በተባረከ ቀን ሁላችንም በመገኘታችን ደስታዬ እጥፍ ድርብ ነው። በቅድሚያ አንድነት ምንም ምርጫ የሌለው ጉዳይ ነው። የማሸነፊያችን ቁልፍ እንደሆነ ይታወቃል። ያንን መሰረት በማድረግ አንድነታችንን በዛሬዋ ዕለት አጽንተናል። በቅድሚያ ግን ይህንን አንድነት ለማየት ሲጓጉ የነበሩ እንደጓጉ ህይወታቸው ያለፈ ጀግና ሰማዕቶቻችንን ማሰብ መቻል አለብን። የነሱን ራዕይ የነሱን ዓላማ እናስቀጥላለን ብለን በገባነው ቃል መሰረት ይሄው ዛሬ አንድነታችንን መስርተን ከዚህ በፊት የነበሩ በርካታ መጓተቶችን ወደ ኋላ አሽቀንጥረን ጥለን ዛሬ ላይ አንድ ሆነን ለሚደግፈንና ለሚጠብቀን ህዝብ ለሰራዊታችንም ጭምር ይህንን ደስታ ማብሰር እንፈልጋለን። በዋናነት ግን ከዚህ በፊት የነበሩ የግጭት ጠማቂዎች በር ዛሬ ላይ ተዘግተዋል። የአንድነት በር ተከፍቷል። አንድነታችንን መቼም ቢሆን ከዚህ በኋላ ወደ ኋላ ሊመልሰው የማይቻልበት ደረጃ ላይ መድረሳችንን በዚሁ ለሰራዊታችን ለደጋፊው ለህዝባችን በዚሁ መልእክቴን ማስተላለፍ ፈልጋለሁ። አጠቃላይ የአፋብን አመራሮች እንዲሁም መላው የአማራ ህዝብ የአማራ ሰራዊት በእኛ አንድነት እንደምትደሰቱ ተስፋ እናደርጋለን። ሁሉም አንድ ሆኖ ወደፊት የምንገፋበትና ያላንዳች ቅድመ ሁኔታ የመጨረሻ ምርጫችን አንድ ሆነን ይህንን የተጋረጠብንን አደጋ ጠላትን በጋራ ታግለን የጋራ ውጤት የምናመጣበት የመጨረሻው ምዕራፍ ላይ ነንና ሁላችንም አንድ እንሁን። ከዚህ በኋላ ሊለያየን የሚችል አንዳችም ምድራዊ ኃይል የለም። አመሰግናለሁ። ፋኖ አከበር ስመኘው እባላለሁ። አፋብና አሳምነው እዝ ፋይናንስ መምሪያ ኃላፊ ነኝ። ይህ የሸዋ ሁለት ወንድማማቾች ልዩነት ሲያስጨንቃችሁ የነበራችሁ መላው የአማራ ህዝብና የሸዋ ህዝብ ክሎም የትግሉ ደጋፊዎች እንግዲህ የምትፈልጉት የምትናፍቁት አንድነት መጥቷልና እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ፈልጋለሁ። በመቀጠል እንግዲህ ይህ አንድነት ለሌሎች ምሳሌ ሊሆን የሚችል አይደለም። ለአማራ ህዝብ ቀርቶ ለሌሎች ጭቁን ብሔር ብሔረሰቦች ጭምር ምሳሌ ሊሆን የሚችል የአሸናፊነታችን ማረጋገጫ እውነትም አንድነቱ የእውነት የጸና ቀጣይ አንዱ ትብስ አንዳችን ትብስ እየተባባል የምንቀጥልበት የምንከባበርበት ህዝባችንን ከፍ የምናደርግበት መሪዎቻችንን የምናከብርበትና የማሸነፊያ ቁልፋችን ሆኖ ይቀጥላል። ቀጣይ እንግዲህ ቅድም መሪዎቻችንም እንደገለጹት ህዝባችን ከጎናችን እንዲሆን ደጋፊ ማህበረሰብ ከጎናችን እንዲሆን እና በተሻለ ፍጥነት በተሻለ ትግል ስልት አሸናፊነታችንን እንድናረጋግጥ ጥሪያችንን እናስተላልፋለን። ይህ ሆኖ በማየቴ በግሌም እጅግ በጣም ደስታ ተሰምቶኛል። በድጋሜ እንኳን ደስ አላችሁ ማለት ፈልጋለሁ። አመሰግናለሁ። በቀጥታ ከሀገር ቤት ወደ ተሰሙ አበይትና ሰበር ጉዳዮች አልፋለሁ። ሰበር ዜና። ኮሎኔል ደመቀ ዘውዱ ላይ የግድያ ሙከራ ተደረገባቸው። በአስገራሚ ሁኔታ ኮሎኔሉ ላይ የግድያ ሙከራውን ያደረጉት ኮሎኔሉ አዳኛችን ነው፣ ኢትዮጵያ ካየቻቸው መሪዎች መካከል ከድንቆቹ ጠቅላይ ሚኒስትር መሃል ነው ሲሉ በአሞካሹት የጠቅላይ ሚኒስትሩ አብይ አህመድ ቀኝ እጅ በሆነው በጌታቸው ረዳ ቡድን ነው። ጌታቸው ረዳ ጭንብል ለብሶ ቤተ መንግስት የገባ ህወሓት ነው ሲሉ ከሰሞኑ ጌታቸው ረዳን የሚተች ንግግር ያደረጉት ኮሎኔል ደመቀ ዘውዱ ይህ ንግግራቸው ወር ሳይሞላው በጠቅላይ ሚኒስትሩ አማካሪ በጌታቸው ረዳ ቡድን የግድያ ሙከራ ተደርጎባቸዋል።
የአማራ ህዝብን ዘር ለማጥፋት በአማራ ህዝብ ላይ ጦርነት በመክፈት የአማራ ህዝብ ላይ አሰቃቂ በደሎችን እየፈጸመ ያለውን የአብይ አህመድ መንግስት ድጋፍ በመስጠት እንዲሁም ፋኖን በማውገዝ አለፍ ብሎም የብልጽግና ተወካይ ሆነው ምርጫ ለመወዳደር እየተዘጋጁ ያሉት የአማራ ህዝብን በምስር ወጥ በመለወጥ የሚከሰሱት ኮሎኔል ደመቀ ዘውዱ በትላንትናው ዕለት የአማራ ህዝብን በሸጡለት ሰው ተከርተዋል ሲሉ ምንጮቻችን ተናግረዋል። በኮሎኔል ደመቀ ዘውዱ ላይ የተደረገው የግድያ ሙከራ በጌታቸው ረዳ ቡድን ይፈጸም እንጂ በአብይ አህመድ ይሁንታ እንደተፈጸመም ተነግሯል። ትላንት ኮሎኔል ደመቀ ዘውዱ በተከዜ ዘብ ኃይሎች ታጅበው በወልቃይት ዙሪያ ፓትሮል ከሚያደርጉ ወታደሮች ጋር እንቅስቃሴ እያደረጉና ህዝቡን ለጦርነት እየቀሰቀሱ ባሉበት ሆን ተብሎ መከላከያው እንዲያልፉ በፈቀደላቸው በጌታቸው ረዳ የሚመሩት የሐራ መሬት ታጣቂዎች ተኩስ ከፍተው እንደነበረ ነው የተነገረው። እነዚህ የሐራ መሬት ታጣቂዎች በመከላከያ ካምፕ ጭምር እንዳደሩ የተነገረ ሲሆን እነ ኮሎኔል ደመቀ ዘውዱ ላይ ተኩስ በከፈቱ ቅጽበትም መከላከያ ሰራዊቱ ቁጭ ብሎ ሁነቱን ከመከታተሉ ምንም እንዳላደረገ ነው የተነገረው። የተኩስ ልውውጡ ለአንድ ሰዓት ያክል ከተደረገ በኋላ የተከዜ ዘብ ከመሃል ኃይል በመጨመር ውጊያውን በማሸነፍ የሐራ መሬት ታጣቂዎችን ወደ ሁመራና ወደ ተለያዩ ግዛቶች እንዲሸሹ ያደረገ ሲሆን በተከዜ ዘብ በኩል ኮሎኔል ደመቀ ዘውዱን ለማዳን ከ24 በላይ የተከዜ ዘብ ታጣቂዎች መገደላቸው ተሰምቷል። ከ12 በላይ ደግሞ ቁስለኛ ሆነዋል። ከዚህ የግድያ ሙከራ በኋላ እኛ ስንጠቃም መከላከያው እንዴት ቆሞ ያየናል እንዴት አያግዘንም ብሎ ኮሎኔል ደመቀ ዘውዱ ያዙኝ ልቀቁኝ ቢልም የመከላከያ አመራሮች የተከዜ ዘብም ሆነ የሐራ መሬት ታጣቂ ሁለቱም ለኛ አጋሮቻችን ናቸው፣ ነጥለን የምናቀርበው ነጥለን የምናርቀው የለም፣ ለዛም ራሳችንን ቆጥበናል የሚል መልስም ሰጥተውታል የተባለው ኮሎኔል ደመቀ ዘውዱ የፋኖ ኃይልን በተደጋጋሚ በመተቸትና በማጥላላት እንዲሁም አብይና መንግስታቸውን በማሞገስ ያሳለፈው ጊዜ አሁን ላይ ጥሩ ውጤት እያስገኘለትም ይመስላል ሲሉ ሁኔታውን የተመለከቱ የዓይን እማኞች በኮሎኔል ደመቀ ዘውዱ ላይም ተሳልቀዋል። ይህ በእንዲህ እንዳለ ደግሞ ሚዲያችን ለቀናት ሲዘግበው የነበረው ድብቁ መረጃም ህወሓት አሁን በይፋ አምኖታል። ጸረ ድሮን ታጥቀናል ሲል የህወሓት ወታደራዊ አዛዥ ተናገረ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አድርገዋል። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይሉ ይፋ አድርገዋል። የሰራዊቱ የምዕራብ ግንባር አዛዥ የሆኑት ምግበይ ይህንን ያስታወቁት ከድምፅ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ መሆኑን አውራምባ ታይምስ የተሰኘው የበየነ መረብ ሚዲያም ዘግቧል። ጄኔራሉ በማብራሪያቸው አንድ ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠናና ግልጽነት ባለው አኳኋን ሲመራ ነው ማለታቸውም ተገልጿል። እነዚህ መሰረታዊ ምሰሶች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉም አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስ ቴክኖሎጂ በቂ ግንዛቤ ያለው ነው ማለታቸውም ተመላክቷል። ጀነራል ምግበይ በነበራቸው ቃለ ምልልስ በድሮኖቻቸው ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጉ የተሻለ ነው ማለታቸውም ዘገባው ያሳያል። የጦር አዛዡ በሰጡት ማብራሪያ ቲዲኤፍ የህዝብ እንጂ የግለሰብ አመራር የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋምም አይደለም ብለዋል። ሆኖም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጀነራሉን በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጪ አስሮ እንደሚያሰቃይ ትችት ሲቀርብበት ነበር በማለትም ዘገባው አስታውሷል። አሁን ላይ ቲዲኤፍ በይፋም ጸረ ድሮን መታጠቁን አምኗል። ለሚታወቀው ሚዲያችን ከዚህ መረጃ ጋር በተያያዘ ተደጋጋሚ መረጃዎችን ወደ እናንተ ስታቀርብ ቆይታለች። የብልጽግና ሚዲያዎች ግን የለም ውሸት ነው ሲሉ ቆይተው እንደነበረም ይታወቃል። አሁን ግን የህወሓት አመራሮች በይፋም እንዲህ እየተናገሩት ነው። ለፈጣንና ለታማኝ እውነተኛ መረጃዎች እንደተለመደው ዜማ ቲዩብ ቀዳሚ ነች።
በቀጥታ ከአማራ ክልል ወዳገኟቸው አቤትና ሰበር የጦር ግንባር መረጃዎች አልፋል። በባህር ዳር ዙሪያ በተፈጸመ የምሽት ተደጋጋሚ የአርፒጂ ጥቃት 2 የመከላከያ ፓትሮሎች ወታደር ጭነው ድሽቃ ጠምደው ሲንቀሳቀሱ በፋኖ ተመተው ወደ አመድነት ተቀየሩ። ከባህር ዳር በቅርብ ርቀት መዳረሻ ከምትባል የመከላከያ አዲስ መስፈሪያ አካባቢ በተፈጸመ በዚህ ጥቃት ፋኖች ያለምንም መስዋዕትነት ከ12 በላይ ወታደሮችን ሲደመሰሱ 2 ድሽቃ 2 ወታደራዊ ፓትሮል መኪናዎችና በርካታ ነፍስ ወከፍ መሳሪያዎች በፋኖ የአርፒጂ ጥቃት ወደ አመድነትም ተቀይረዋል። የአርፒጂ ጥቃቶቹ ከረጅም ስፍራ ተሆነው በኢላማዎች ላይ የሚወነጨፉ ሲሆኑ አገዛዙ ከቅርብ ጊዜ ወዲህ በፋኖ የአርፒጂ ጥቃት አይቀጡ ቅጣት እየተቀጣ ነው። በተለይ በመኪና የሚንቀሳቀሱ የብልጽግና ወታደሮች በአርፒጂ የመጋየታቸው ነገር የተለመደ እየሆነ መጥቷል። አገዛዙ ፋኖ የአርፒጂ መሳሪያዎችን ከ50 በላይ እንዳሉት ቢያውቅም የመሳሪያዎቹን ቅንቡላዎች ከየት እያመጣ ነው የሚል ትልቅ ስጋት ግን ይዞታል። የፋኖ ኃይሎች በፓትሮልና በከባድ ጭነት መኪና ብዙ ጊዜም የማይንቀሳቀሱ በመሆናቸው መከላከያ አርፒጂ መሳሪያ በዚህ ውጊያ በብዛት ስለማይጠቀም መከላከያ ሲማረክ የመሳሪያና ቅንቡላው ከመከላከያው እጅ ከስንት አንዴ እንጂ በብዛት የማይገኝ ስለሆነ የመከላከያ አመራሮች ፋኖ ቅንቡላዎቹን ከየት አገኘ በሚል ከፍተኛ ድንጋጤ ውስጥም ይገኛሉ። የፋኖ የአርፒጂ ቅንቡላዎች ምንጮች ካልደረቁ ይህ ጥቃት አስቸጋሪ ነው፣ ከፍተኛ አመራሮችንም ሊነጥቀን ይችላል በሚል ከፍተኛ ስጋት በመከላከያ አመራሮች ውስጥም ተፈጥሯል ነው የተባለው። ከጎጃም ስንወጣ በሸዋ ሰበርና አስደሳች መረጃዎች ተሰምተዋል። የአፋብን አሳምነው እዝና ሸዋ ጠቅላይ ግዛት እዝ አንድነቱን አብስረዋል። የልዩነትና የግጭት ጠማቂዎች በር ተዘጋ። የአንድነት በር እነሆ ተከፈተ። አማራ የህልውና ትግሉን ከዳር የሚያደርሰው አንድ ላይ ሆኖ ሲመክር ነው። አንድነት መፍትሄ መሆኑን ጥያቄ የለውም። አንድነት እውን የሚሆነው የጋራ አደረጃጀትና ተቋም ሲኖር ነው። አሁን የጋራ ተቋም አለን። ከዚህ በኋላ አንዳችንን አኮስሶ አንዳችንን አወድሶ ጉዞ የለም። እኛ በአማራዊ የጨዋነት ባህል ልዩነታችንን አቻችለን ፈተን አንድ ሆነናል። ከዚህ በኋላ ሊለያየን የሚችል አንዳች ምድራዊ ኃይል አይኖርም። እስከ መጨረሻው ጠላትን በጋራ እንታገላለን ሲሉ የአማራ ፋኖ ብሔራዊ ንቅናቄ የአሳምነው እዝና ሸዋ ጠቅላይ ግዛት እዝ አንድነት መመስረታቸውን አስታውቀዋል። በጋራ ሆነውም እንደምትመለከቱት ለአመታት ሲናፈቅ የነበረው የአርበኛ መከታው ማሞና የአርበኛ ኢንጂነር ደሳለኝ ሲያስብ ሸዋ መግለጫም ተሰጥቷል። ሁለቱ ኃይሎች የሰጡትን መግለጫ ከሰዓታት በኋላ በረጅም ቪዲዮ ይዘንላቸው የምንቀርብ ይሆናል። እንደምትመለከቱት ግን አንድ ሆነው ታይተዋል። እንግዲህ ይቺ የተባረከችና የተቀደሰች ቀን እንድትመጣ በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝና በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ መካከል የነበረው ያለመግባባት ወደ አንድ ለማምጣት ከመጀመሪያ ጀምሮ ስትደክሙ፣ ስትወጡ፣ ስትወርዱ ቀን በሐሳብ ሌሊት እንቅልፋችሁን አታችሁ የነበራችሁ በውጭውም ዓለም በአገር ውስጥም የትግል ደጋፊዎችና ባለቤቶች መጀመሪያ እናመሰግናለን፣ እንኳን ደስ አላችሁ ማለት እንወዳለን። ከዚህ በመቀጠል መላው ህዝባችን በአንድም በሌላ ከስተታችን ባለመማር ከአንድ አብራክ የወጡ ልጆች እውነት ለመናገር ለአንድ ዓላማ የተሰለፉ ልጆችን ጎራና ጎራ ለይተው ጥይት ሲወራወሩ በመቆየታቸው እኛም የትግሉ አብዮት ወይም የትግሉ የፊት አውራሪዎች መሪዎች በነበርንበት ሰዓት የችግር መፈጠሩ እና በወቅቱ ቶሎ ብዙ ችግር ሳይፈጠር ባለመመለሳችን ታላቅ ይቅርታ እንጠይቃለን። በአራቱም ግዛት ያላችሁ የትግሉ መሪዎች፣ በትግሉ ፊት አውራሪነት የተቀመጣችሁ የትግሉ ባለቤቶች ይሄ ሰላም እንዲመጣ ይሄ አንድነት እንዲመጣ ስትወጡ ስትደክሙ የነበራችሁ ሁላችሁንም እንኳን ደስ አላችሁ። ለእናንተም ምስጋናችንን እናቀርባለን። ከዚህ በኋላ ሸዋ ምድር ላይ እርስ በርስ የሚታኮስ እርስ በርስ የሚጓተት ወንድማማች አይኖርም። ተፈጥሯል። የተፈጠረውን ችግር መመለስ አንችልም። ድጋሚ እንዳይፈጠር ትናንትና ለአንድ ዓላማ የወጡ ልጆች የትም በእኛ ስህተት ዋጋ በመክፈላቸው
እጅግ ልባችን እያዘነ በቁጭትና በስሜት የተሻለ ስራ ሰርተን የተሻለ ቀራርበንና አዋህደን ሰራዊታችንን የሸዋን መሬት ለብልጽግና እሳት እናደርገዋለን። ለዚህም ከጎናችን የተሰለፍከው እማትሰለቸው እማትደክመውና ተስፋ እማትቆርጠው ህዝባችን አሁንም ከጎናችን ሆነህ ጠላትን እየመታን እያንበረከክንና እያሸነፍን ጉዟችንን ወደፊት እንድናደርግ ታሪካዊ ጥሪ እናስተላልፋለን። እናመሰግናለን። ይህ በእንዲህ እንዳለ ደግሞ እዚሁ ሸዋ ላይ ታላቅ ጀብዱን ተሰርቷል። በአሳምነው እዝ የ77 ክፍለ ጦር ድል መቀናጀቱን አስታውቋል። በፋብን አሳምነው እዝ አጼ ዘርዓ ያዕቆብ ኮር 7 ክፍለ ጦር ስር የደመላሽ ሻለቃ አባላት በኢፍራታና ግድም ወረዳ ፈርዶሃ ቀበሌና ካርለ ጎማ ቀበሌ ተርተር በሚባል ቦታ ላይ ከሌሊቱ 10 ሰዓት ላይ ተስበው በመግባት ዛሬም እንደ ትላንቱ በቁጥር በርካታ የሆኑ የአገዛዞን የቡድንና የነፍስ ወከፍ መሳሪያ ማርከው ወጥተዋል። እንዲሁም የ77 ክፍለ ጦር ስበር ሻለቃ በላይኛው ሰራምባ የሶርዶ ቀበሌ በቴሌው ጋር በመግባት ከጧቱ 12 ሰዓት ጀምሮ የአብይ አህመድን ወንበር አስጠባቂ መከላከያና የብአዴን ቅጥረኛ ሚሊሻ ላይ እርምጃ ወስደውባቸዋል። በአውደ ውጊያው የአሳምነው አናብስቶች እንደ ንስር ተወርውረው በመግባት በርካታ የአብይ አህመድ ወታደርን ደምስሰዋል። በዚህ ተጋድሎ ከተደመሰሱት በተጨማሪም የቆሰሉ በርካታ የአገዛዙ ወታደሮች ወደ አጣዬ ሆስፒታልም ተወስደዋል ነው የተባለው። እንግዲህ አድማጭ ተመልካቾቻችን በሸዋ የተከሰተውን ሁነት እንደተከታተላችሁት እንዳደመጣችሁት ነው። አገዛዙ ለረጅም ጊዜ ከፍተኛ በጀት በመበጀት ቀደም ብለን እንደነገርናችሁ የሸዋ ፋኖ በተለይ ከአዲስ አበባ በቅርብ ርቀት ላይ በመገኘቱ እጅግ ትልቅ ስጋት እንደሚሆንበት ይታወቃል። ከዚህ ጋር በተያያዘ እጅግ ከፍተኛ በጀት በመመደብ የፋኖ ኃይሎችን በጦር ሜዳ ማሸነፍ ሲያቅተው ለመከፋፈልና እርስ በራስ ለማታኮስ ከፍተኛ ጥረት ሲያደርግ ነበር። በተወሰነ መልኩ ከአንድነቶቹ በፊት ስኬታማ ሆኖ ነበር። እንደሚታወቀው በርካታ ሁነቶች ተፈጥረው ነበር በሸዋ ምድር፣ በጎንደር ምድር እንዲሁም ደግሞ በጎጃም ምድር። እንደው በወሎ ምድር እንደው ሸል ይላል እንጂ በወሎም እንደዚህ አይነት ሁነቶችን ለመፍጠር አስቦ ነበር። ነገር ግን ኮሎኔል ፈንታው ሙሃቤ ከወሎ መውጣታቸውን ተከትሎ በወሎ ያሰበው ባይሳካለትም በእነዚህ በሶስት ቀጠናዎች ግን ተመሳሳይ ሁነቶችን ለመፍጠር ሞክሮ ነበር። በተለይ በሸዋና በጎንደር የፋኖ ኃይሎችን እርስ በራስ እስከ ማታኮስ ድረስ የደረሰ ከፍተኛ መሰሪ የሆነ ስራ በመስራት እንደነ ማስረሻ ሰጤ እንደነ ኮሎኔል ፈንታው ሙሃቤ ያሉ ባንዳዎችን በማስረግ እጅግ ከባድ የመከፋፈል ስራ ሲሰራ ቆይቷል። እንዳልነውም ቀደም ብለን በተወሰነ መልኩ ተሳክቶለት ነበር። አሁን ግን የአማራ ልጆች ሁኔታውን በመረዳት ከኛ በላይ ከስልጣን በላይ ህዝብ ይቀድማል፣ ትግላችን ግብ መምታት አለበት በሚል ወደ ቀልባቸው በመመለስ አፋብንን መስርተዋል። ከአፋብንም በኋላ በፊትም አንድነቶች እየታዩ ነው። በተለይ በጎንደር እጅግ በጣም አስፈሪ የነበረበት ሁኔታ ነበረ። እሱም ወዲያው ተፈቶ የፋኖ ኃይሎች እርስ በራስ ተቃቅፈው ሁሉ ነገር ተፈቶ ወደ እርቅ ተመልሰው አፋብንም ተመስርቶ ነበር። ከዛ በኋላ ደግሞ ለ3 ዓመታት ያክል በአካል ያልተገናኙት በደም ይፈላለጋሉ እስከመባል ደረጃ ተደርሶ የነበረው የሸዋ ጠቅላይ ግዛት እዝና የአሳምነው ጽጌ እዝ አመራሮች በትላንትናው ዕለት እንዲህ እንደተመለከታችሁት በአካል ተገናኝተው መክረዋል። ነገሮችን እንደፈቱም አስታውቀዋል። አሁን አፋብን መጥቷል። አፋብን አንድ አማራዊ ድርጅት ነው። አማራው ከረጅም ዓመታት በኋላ በነገራችን ላይ በዚህ 3 የጦርነት ዓመታት ብቻ ሳይሆን አማራው ለዘመናት የራሴ የሚለው ድርጅት አልነበረውም። አፋብን ግን አሁን መጥቶ አማራው የራሴ የሚለው የሚተማመንበትና እንደ ሌሎች ድርጅቶች የማይከዳው ድርጅት እንደመሰረተ አማራውም የአፋብን አመራሮችም ይናገራሉ። ስለዚህ ይህ ድርጅት በጦር ግንባር ብቻ ሳይሆን በስነ ልቦናም ደረጃ የአማራን ሕዝብ የስነ ልቦና ሁኔታ የቀየረና ድርጅት አለኝ ብሎ የሚያምነው ተቋም እንዳለው እንዲያስብ ያደረገው ድርጅት ነው። ከዚህ ባሻገር እንዲህ አይነት ሁነቶች ሲፈጠሩ ማየት እጅግ አስደሳች ነው። በመቀጠልም ተመሳሳይ ሁነቶች ቀጥለው ከዚህ ከእርቁና ከአንድነቱ በተጨማሪም በጦር ግንባር ትልቅ ስኬቶችን እንጠብቃለን። በቀጣይ በሌሎች መረጃዎች ካገኛችሁ ቸር ያሰማን።